ነቢዩ ዓለይሂ ሰላቱ ወሰላም አንዴ ሰሃቦቹ ጋር ቁጭ ብለው ጀነት 8 በር አለ አሉ። የሶላት ሰው የሆነ በሶላት በር ይጠራል፣ የጾም ሰው ከሆነ በባቡር ረያን ይጠራል እያሉ 8ቱን ሲጠቅሱ አቡበክር ስዲቅ ነበረ የአላህ መልእክተኛ አንድ ሰው በሁሉም ይጠራል እንዲህ አላቸው። አየጉጉት አዎ አቡበክር ከነሱ ውስጥ አንተ ትሆናለህ ብዬ ተስፋ አደርጋለሁ። ሌላ ህልም የላቸው። እንዴት ነው በ8ቱ የምትጠራው? በጾሙም በሶላቱም በዘካውም በጂሃዱም በሁሉም ኸይር በር ላይ ለሁሉም ሰራለት አቡበክር ስዲቅ ረዲየላሁ ተዓላ። ሌላ ጊዜ የበድር ጦርነት ላይ ነቢዩ ዓለይሂ ሰላቱ ወሰላም የሰሃባዎችን ወኔ ለመቀስቀስ እናንተ ሰዎች ሆይ ቁሙ ኢላ ጀነትን ዐርዱሃ ሰማዋት ወልአርድ፣ ወደ ጀነት ወደ ግዙፉ ዓለም ተነሱ አሏቸው። ከዛም ጠጋለ ዑመይር ብኑ ልሐማም ሰዓባን የአላህ መልእክተኛ አሁን ተጋድዬ ብሞት ጀነት ነው እንዴ ማርፈው አላቸው። አዎን አሉት። ካለ በኽኪም በኽካል አረቦቹ ሲገርሙ ሚሉት ቃል ምንድነው? በኽኪም በኽ ያደረጋል። ታዲያ ምን እጠብቃለሁ አላቸው። 7 ቴምር ከኪሱ አወጣ። ወደ ጦርነት እየገባን አንዱን በላው ኃይል እንዲያገኝ፣ 2 ጨመረ፣ 3 ጨመረ፣ 4 ሲያዩ ቀርቷል። ኢነሃ ለሐያቱን ጠዊላ 4ቱን እስከ በላ ዱንያ ላይ ልቆይ ነው። ይሄማ ረጅም ዕድሜ ነዋል። ድንን አላህ ሰርቶ እንደጨረሰ አስዋባትና ተናገር ያላት አንድ ቃል ተናገረች። ቀድ አፍለሐል ሙእሚኑን አለች። ይህን ጸጋ የሚያገኙት ሙእሚኖች ተሳካላቸው አለች። ጀነት ራሱ ውብ ዓለም፣ የጸጋ ዓለም፣ ማራኪ ዓለም፣ ረፍት ነሺ ዓለም፣ ለቢሊየን ዓመታት ብትቀመጥበት ማትሰለቸው ዓለም። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ሰሃቦቹ ጋር ቁጭ ብለው ጀነት 8 በር አለ አሉ። የሶላት ሰው ለዲኑ ሌት ተቀን ታገሉ። መልካም ስነ ምግባር አሳዩ። ከፍላጎታቸው በላይ ከፍ አሉ። ፈገግታ መገለጫቸው፣ መተናነስ ባህሪያቸው ሆነ። ሕዝብ ዘንድም ተወደዱ፣ ወዳጅ ዘመድም ቀረባቸው። እነሱም ነገ የአላህን ጀነት ፊርደውስን ከሚወርሱት ናቸው። የነቢዩን ዓለይሂ ሰላቱ ወሰላም ሐውድ ጠጠው ወደ ጀነት ውስጥ የሚገቡት ባሮቹ እነሱ ናቸው።